መኑ ውእቱ ገብርኄር ወምእመን ታማኝ አገልጋይ ማን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሰኔ 1 ቀን ዕረፍቱ ለዮሴፍ ወልደ ያዕቆብ ከ12ቱ ደቂቀ እስራኤል ወይም ነገደ እስራኤል 11ኛው ልጅ ዮሴፍ ይባላል። ዮሴፍ ማለት ገበገብ ማለት ነው። አስቀድሞ የደረሰ እሸት ማለት ነው። አባቱ ያዕቆብ እናቱ ራሔል ይባላሉ። ነሐሴ 7 ቀን ተወልዷል። 11ኛ ልጅ ነው። እንግዲህ ሰው ይወለዳል፣ ይኖራል፣ ይሞታል። ዛሬ ሰኔ 1 ቀን የጻድቁ ዮሴፍ ዕረፍቱ ነውና ይልቁንም የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳያው ተብሏል። ዮሴፍ በወንድሞቹ ታስሯል፣ ጌታም በፍጡሩ ታስሯል። ዮሴፍ በወንድሞቹ ተሽጧል፣ ጌታም በሐዋርያው በይሁዳ ተሽጧል ማለት ነው። ዮሴፍ ወንድሞቹ ሞተ ብለው አውርተውበታል። ጌታንም የሰው ልጅ የሚመግበው የሚያኖረው ሰው ገደል ነው ብለው አውርተዋል። ማውራት ብቻ አይደለም አድርገውታል። በማቴዎስ ወንጌል ምዕራፍ 24 ቁጥር 45 ላይ እንኪያስ ይላል ቅዱስ መጽሐፍ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሾመው ታማኝና ልባም ባሪያ ወይም አገልጋይ ማን ነው ይላል። ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው። እውነት እላችኋለሁ ባለው ሁሉ ላይ ይሾመዋል። ያ ክፉ ባሪያ ግን ጌታው እስኪመጣ ይዘገያል። ክፉ ባሪያ የታዘዘውን አይፈጽምም፣ አያደርግም። እውነተኛ አገልጋይ ግን በተመደበበት ስራ ሲያገለግል የተገኘ ጌታው ከዚያ በበለጠ ይሾመዋል ይለናል። ማቴዎስ 24:45 ላይ ያለው ቅዱስ ወንጌል። ወደ ብሉይ ኪዳን ስንሄድ መዝሙር 104 ቅንፍ 105 ቁጥር 21 ላይ ወረሰዮ እግዚአ ለቤቱ ወአኮነኖ ላዕለ ኩሉ ጥሪቱ የቤቱ ጌታ የጥሪቱ ሁሉ ገዥ አደረገው። አለቆቹን እንደ ፈቃዱ ይገስጽ ዘንድ ሽማግሌዎቹንም ጥበበኞች ያደርጋቸው ዘንድ እነሆ የቤቱ ጌታ የጥሪቱ ሁሉ ገዥ አደረገው ይለናል። እንግዲህ ይሄ ቃል የሚናገረው ስለ ቅዱሱ ስለ ጻድቁ ስለ ዮሴፍ የሚናገር ቃል ነው። ዮሴፍ እንደሚታወቀው አባቱ ያዕቆብ እናቱ ራሔል ይባላሉ። ነሐሴ 7 ቀን ተወልዷል። የያዕቆብ 11ኛ ልጅ ሲሆን አምላክ በሰጠው ጸጋ ራእይ ይመለከታል። በዚህም ምክንያት ወንድሞቹ ጠልተው ተመቅኝተው ከዕለታት አንድ ቀን ወንድሞቹ በምድረ በዳ በግ እየጠበቁ ባሉበት ሰዓት ምግብ ይዞላቸው ሄዷል። እሱ ምግብ ይዞላቸው ሲሄድ እነሱ ግን ወንድማቸውን እነሆ በገመድ አስረው ወደ ገደል ጨምረው እሱ ያመጣላቸውን ምግብ ሲበሉ ይታያሉ። እንግዲህ የሆነበት ምንድን ነው ብለን ስንመለከት ወደ ኦሪት ዘፍጥረት ምዕራፍ 37 ቁጥር 1 ላይ ታሪኩን ሄደን እናገኘዋለን። ምን ይላል? ያዕቆብ አባቱ በስደት በኖረበት በከነዓን ምድር ተቀመጠ ይላል። ማን? ያዕቆብ። አባቱ ማን ነው? ይስሐቅ ማለት ነው። አባቱ በነበረበት ሀገር በከነዓን ምድር ተቀመጠ። ማን ነው? ያዕቆብ። የያዕቆብም ትውልድ ይህ ነው። ዮሴፍ የ17 ዓመት ልጅ በሆነ ጊዜ ከወንድሞቹ ጋር በጎችን ይጠብቅ ነበረ ይላል። ማን ነው? ዮሴፍ። ከነማን ጋር? ከወንድሞቹ ጋር። ምን ያደርግ ነበር? በግ ይጠብቅ ነበር። ነገር ግን ህልም አላሚ ነበር፣ ህልም ተርጓሚ ነበረ። በዚህ ምክንያት ወንድሞቹ ጠሉት፣ እግዚአብሔር ደግሞ ጸጋውን አበዛለት ይለናል። እርሱም ከአባቱ ሚስቶች ከባላና ከዘለፋ ጋር ሳለ ብላቴና ነበረ ይልና ዮሴፍም የክፋታቸውን ወሬ ወደ አባታቸው ያመጣ ነበረ ይላል። ማን? ዮሴፍ።
የክፋታቸውን ወሬ ወደ አባታቸው ያመጣ ነበረ ይላል። ማን ነው? ዮሴፍ። የማንን? የወንድሞቹ። ወንድሞቹ ምንድን ነበሩ? ክፉዎች ነበሩ ማለት ነው። እና የእነሱን ክፋት ወደ አባታቸው ያመጣ ነበረ ይልና እስራኤልም ዮሴፍን ከልጆች ሁሉ ይልቅ ይወደው ነበር፣ እርሱ በሽምግልናው የወለደው ነበርና። አዎ በብዙ ኅብር ያጌጠችም ቀሚስ አደረገለት፣ ገዛለት፣ አለበሰው ይላል። ምን ይወደው ነበረ? በምን? በሽምግልናው ስላገኘው። ታሪኩ ምንድን ነው? ራሔልን ወደደ። ራሔል ግን አልወልድለታለች። ከሌሎቹ ልያ፣ ባላ፣ ዘለፋ ከነዚህ ከሶስቱ ወለደ። ራሔል ግን ልጅ አልነበራትም። ለራሔል 14 ዓመት ተገዝቶላታል። በ14 ዓመቱ ራሔልን አግብቶ አሁን ዮሴፍን ወለደ። ከዮሴፍ ቀጥሎ ቢንያምን ወለደ። አሁን ዮሴፍ ከብዙ ልመና፣ ከብዙ ስዕለት፣ ከብዙ እንባ፣ ከብዙ ጥያቄ እንደውም ራሔል በአንድ ወቅት ምን አለች? ዘፍጥረት 31 ላይ ያዕቆብ አለችው፣ አቤት አላት፣ ልጅ ስጠኝ ያለበለዚያ ግን እሞትብሃለሁ ብለዋለች አይደለም። ለዚህ ነው እሞትብሃለሁ ስትለው ራሔል አላት፣ አቤት አለችው፣ እኔን በእግዚአብሔር ወንበር አታስቀምጭ፣ እግዚአብሔር ሰጭም ነሽም ነው። አው ጸጋሁ ለእግዚአብሔር እሴተ አልፈሪሃ ለከርስ፣ ልጆች የእግዚአብሔር ስጦታዎች ናቸው፣ ከእግዚአብሔር ዘንድ እነሆ እንለምን ብሎ ወደ እግዚአብሔር ቢለምኑ ዮሴፍን አንድ ለመኑት፣ እግዚአብሔር ደግሞ ሰጭ ነውና ሁለት ልጅ ሰጧቸዋል። እና ይወደው ነበርና በኅብር ያጌጠች ቀሚስ ገዛለት ይላል። ወንድሞቹ እነሆ ግን አጥብቀው ጠሉት ነው የሚለው። ወንድሞቹም አባታቸው ከልጆቹ ሁሉ ይልቅ እንዲወደው ባዩ ጊዜ ጠሉት፣ በሰላም ይናገሩ ዘንድ አልቻሉም። ዮሴፍም ሕልምን አለመ፣ ለወንድሞቹ ነገራቸው፣ እነርሱም እንደገና አብዝተው ጠሉት ይላል። ለምን? ዮሴፍ አንደኛ እግዚአብሔር የወደደውና የሚወደው አባቱም የወደደው ልጅ ስለሆነ ወንድሞቹ አጥብቀው ጣሉት። ማን ነው? ወንድሞቹ። ለምን? ሕልም ስላለመ። ለምን? አባቱ ስለሚወደው። ለምን? የተለየ ልብስ ስላለበሰው። ለምን? ከኛ ጋር ያለው ወሬ እየወሰደ ለአባታችን ያቀብላል ብለው ጠሉት ይለናል። እርሱም አላቸው፣ እኔ ያለምሁትን ሕልም ስሙ አላቸው። እነሆ እኛ በእርሻ መካከል ነዶ ስናስር ነበርና፣ እነሆም የእኔ ነዶ ቀጥ ብሎ ወይም ቀጥ ብላ ቆመች። የእናንተ ነዶዎች በዙሪያው ከበው እነሆ ለእኔ ነዶ ሰገዱ። አሁን ነው እንግዲህ የእናንተ ነዶዎች ለእኔ ነዶ ሰገዱ ብሎ ሲነግራቸው ወንድሞቹ በእኛ ላይ ስልጣን ማን ይሰጥሃል ብለው በእኛ ላይ ባለስልጣን ገዥ ልትሆን ነው ብለው ተመቀኙት ይላል። የሚገርመው ነገር ወንድሞቹም በእኛ ላይ ልትነግስብን ይሆን ወይስ ልትገዛን ይሆን አሉት። እንደገናም ስለ ሕልሙና ስለ ነገሩ ይልቁን ጠሉት ይላል። መጀመሪያ ምንድን ነው? ለአባታችን ወሬ ያቀብላል ነው። ቀጥለው ደግሞ ሕልም ያልማል ነው። ከዚያ ቀጥለው ደግሞ ይተረጉማል ነው። ከዚያ ቀጥለው ደግሞ ልብስ የተለየ ልብስ አባቱ አልብሶታል ነው። ከዚህ እነሆ የተነሳ አጥብቀው ወንድማቸውን ጠሉት ይለናል። ደግሞም ሌላ ሕልምን አለመ፣ ለወንድሞቹም ነገራቸው፣ እንዲህም አለ፣ እነሆ ደግሞ ሌላ ሕልምን አለምሁ። እነሆ ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁ። እናንተ አሁን እነሱ እንደገና ደግሞ እየተናደዱ ሄዱ። በጣም እየተናደዱ እንዴት ይሰውዬ በእኛ ላይ ምን ሊሆን ፈልጓል ብለው መናደድን ገንዘብ አደረጉ ይላል። ተናደዱ። ለምን? እንዴት ቢሆን እንኳን ለምን ይነግረንናል ብለው ተናደዱ ይላል። ምንድን ነበር ያየው ሕልም? ደግሞ ሌላ ሕልምን አለመ፣ ለወንድሞቹ ነገራቸው፣ እንዲህም አለ፣ እነሆ ደግሞ ሌላ ሕልምን አለሙ። እነሆ ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁ። የሚገርም 11 ከዋክብት የተባሉ ወንድሞቹ ናቸው። ፀሐይና ጨረቃ የተባሉ እናቱ በወቅቱ ባትኖርም እናትና አባቱ ናቸው። በእርግጥ እናቱ ሞታለች፣ በዚህን ጊዜ የለችም። እናት በእንጀራ እናት ነው ያለው፣ በሌሎቹ እናቶች ነው ያለው እና ሲሰግዱልኝ ያየሁ። ለአባቱና ለወንድሞቹ ነገራቸው። አባቱም ገሰጸው እንዲህም አለው፣ ይህ ያለምኸው ሕልም ምንድን ነው? በውኑ እኔና እናትህ ወንድሞችን መጣን በምድር ላይ እንሰግድልህ ይሆን አለው አባቱ።
እንሰግድልህ ይሆን? ወንድሞቹ ግን ቀኑበት። አባቱ ግን ነገሩን ይጠብቀው ነበረ ይላል። አዎ ማርያምሰ ታቅብ ዘንተ ኩሎ ወተወድኦ ውስተ ልባ። ማርያምስ አንድም ማርያምማ ሁሉን ነገር በልቧ ትጠብቀው ነበር ይላል። ያዕቆብ ስለ ዮሴፍ በልቡ ይጠብቅ ነበረ። አዎ ያዕቆብ ከ14 ዓመት በኋላ ራሔልን እነሆ አግብቶ የወለደው ልጁ ዮሴፍ። ዮሴፍ እናቱ ራሔል አባቱ ያዕቆብ ይባላል። ዮሴፍ ማለት እነሆ በልመና የመጣ ልጅ ገበገባን ይለዋል ነው። በልመና የመጣ በስለት የመጣ ልጅ ነው። ዘፍጥረት 31 ላይ ራሔል ያዕቆብን ልጅ ስጠኝ አለበለዚያ እሞትብሃለሁ ብላው፣ ያዕቆብ ደግሞ የልጅ ስጦታ ከእግዚአብሔር ነው፣ እግዚአብሔርን እንለምነው እግዚአብሔር መስጠትም መንሳትም ይችላል ብሎ ወደ እግዚአብሔር መስዋዕት አቅርበው ለምነው ያገኙት ልጅ ነው። ዮሴፍ ለያዕቆብ 11ኛ ልጁ ነው። ዮሴፍ እነሆ የእግዚአብሔር አምሳል ነው። ለኢየሱስ ክርስቶስ አምሳሉ ነው። ኢየሱስ ክርስቶስ በይሁዳ በደቀ መዝሙሩ ተሽጧል። ዮሴፍም በወንድሞቹ ተሽጧል። ኢየሱስ ክርስቶስ በፈጠረው ፍጥረት ተሰቅሏል፣ ተገርፏል፣ ታስሯል። እነሆ ዮሴፍም በወንድሞቹ እጁና እግሩ ታስሯል፣ ወደ ገደል ተወርሯል። ዮሴፍን ወንድሞቹ ሞተ ብለው አባቱን አስለቅሰውታል። ኢየሱስ ክርስቶስ በስጋ ቢሞትም በመለኮት ግን አይሞትምና አይሁድ ግን ሞተ ብለው ዮሴፍና ኒቆዲሞስ አውርደው እንዲቀብሩት አድርገዋል። ስለዚህ የኢየሱስ ክርስቶስ ምሳያ ይባላል። ማን? ዮሴፍ ማለት ነው። ለዚህ ነው ወንድሞቹ ህልም በማለሙ ህልም በመተርጎሙ እግዚአብሔርም ጸጋውን ስላበዛለት አባቱ የሚወደው እናቱ የምትወደው አባቱ ስለወደደው አጥብቆ የወደደው እግዚአብሔር ሲወድህ አባትም ይወዳል። እነሆ ይልቁንም ደግሞ ከነሱ ለየት ያለ ቀሚስ ገዝቶ ያለበሰው ህብሯ ያማረች ይልቁንም ደግሞ ህልምን የሚያልም ህልምን የሚተረጉም ይልቁንም የኔ ነዶ ቁማ ያነንተ ነዶዎች መጣው ለኔ ነዶ ሰገዱ ያላቸው እንደገና ሁለት ፀሐይና ጨረቃ እንዲሁም 11 ከዋክብት ለኔ ሰገዱ ያላቸው 11 ከዋክብት የተባሉ ወንድሞቹ ፀሐይና ጨረቃ የተባሉ እናቱና አባቱ እናቱ ባትኖርም ሰገዱልኝ ብሎ ሲነግራቸው ወንድሞቹ በምቀኝነት ተነሱ። ወሬ ለአባታችን ያቀብልብናል፣ እንደገና ህልም ያያል፣ እንደገና ይተረጉማል፣ እንደገና ለአባቱ ተወዳጅ ነው፣ እንደገና ደግሞ የተለየ ልብስ ተሰጥቶታል፣ እንደገና ቤት ለቤት ነው የሚውለው፣ እንደገና ምግብ የሚያመጣ ለእኛ እርሱ ነው ብለው ተመቀኑ። ተመቅነው አስረው ወደ ገደል ጨመሩት። ስለዚህ ዮሴፍን አባቱ ይወደው ነበረ። አባቱ ግን የዮሴፍን ህልም ከቀን ወደ ቀን ይጠብቀው ነበረ። ማርያምሰ ታቅብ ዘንተ ኩሎ ወተወድኦ ውስተ ልባ። የጌታን ነገር ድንግል ማርያም በልቧ ትጠብቀው እንደነበረ ምሳያው የሆነ የዮሴፍን ነገር ከህልሙና ከትርጉሙ አባቱ በልቡ ይጠብቅ ነበረ ይለናል። ወንድሞቹ በሴኬም የአባታቸውን በጎች ይጠብቁ ዘንድ ሄዱ። እስራኤልም ዮሴፍን ወንድሞችህ በሴኬም በጎችን የሚጠብቁ አይደሉምን? ወደ እነርሱ እልክ ዘንድ ና አለው። እርሱም እነሆኝ አባቴ ላከኝ አለና ለአባቱ ሊላክ ሄደ። እርሱም እንዲህ አለው፣ ሂደህ ወንድሞችና በጎች ደህና እንደሆኑ እይ፣ ወሬያቸውንም አምጣልኝ አለው። እንዲህም ከኬብሮን ቆላ ሰደደው፣ ወደ ሴኬም መጣ። በአገልግል እንጀራ ይዟል፣ ፍትፍት ይዟል፣ በመንቀል ውሃ ይዟል። ታዞ ወደ ሴኬምና ወደ ቆላው ሄደ ይልናል። እነሆም በምድረ በዳ ሲቅበዘበዝ ሳለ የወንድሞቹ ያሉበት ሜዳውም ተራራውም ጉድጓዱም ጠፍቶበት ሲቸገር አለ በምድረ በዳ ሲቅበዘበዝ ሳለ አንድ ሰው አገኘው። ሰውየውም ምን ትፈልጋለህ ብሎ ጠየቀው ይላል። እርሱም ወንድሞቼን እፈልጋለሁ፣ በጎቹን የሚጠብቁበት ወዴት እንደሆነ እባክህ ንገረኝ። ወንድሞቼ ጠፍተውብኛል፣ አባቴ ልኮኛል። በመንቀል ውሃ ይዣለሁ፣ በአገልግል ፍትፍት ይዣለሁ። ወንድሞቼ በግ ይጠብቃሉ፣ በየት አካባቢ እንዳሉ አላውቅም። አባቴ ግን በሴኬምና በቆላው ሄደህ ያሉበትን እነሱ ደህና መሆናቸውን በጎቹም ደህና መሆናቸውን አይተህ እነሆ ምግብ አድርሰህ ውሃ ሰጣቸውና ተብዬ ታዝዤ ነው። ወዴት ነው ያሉት እባክህ ንገረኝ ብሎ ጠየቀው ይላል። እርሱም የእግዚአብሔር መልአክ ቅዱስ ሚካኤል ነበረ ሰው መስሎ የታየው ይለና አቤሜሌክ ከ66 ዓመት በኋላ ተኝቶ የቀሰቀሰው ስለ ኢየሩሳሌምም ምርኮ የነገረው 66 ዓመት ወደ ባቢሎን እንደወረዱ እነ ኤርምያስ፣ እነ አሞጽ፣ እነ ዳንኤል፣ እነ አናንያ፣ አዛርያ፣ ሚሳኤል፣ እነ ናሆም እንደወረዱ አንተን
እግዚአብሔር ስለጠበቀ ነው ብሎ እነሆ የኢየሩሳሌምን ምርኮ የነገረው መልአክ ወንድሞች በዚህ አሉ አለና ማለት ብቻ አይደለም፣ ወሰደና ከወንድሞቹ ጋር ሊያገናኘው ፊት ለፊት አቆመው ይለናል። እርሱም ወንድሞቼን እፈልጋለሁ፣ በጎችን የሚጠብቁበት ወዴት እንደሆነ እባክህ ንገረኝ አለው። ሰውየውም ከዚህ ተነስተዋል፣ ወደ ዶታይን እንሂድ ሲሉም ሰምቻቸዋለሁ አለ። ዮሴፍም ወንድሞቹን ተከትሎ ሄደ፣ በዶታይንም አገኛቸው ይለናል። እነርሱም በሩቅ ሳለ አዩት። ወደ እነርሱም ገና ሳይቀርብ ይገሉ ዘንድ በእርሱ ላይ ተማከሩ። አንዱም ለአንዱ እንዲህ አለው፣ ያ ባለ ሕልም ይኸው መጣ። ለአባታችን ወሬ እያወራ እንደገና ደግሞ የእናንተ ነዶ ለእኔ ነዶ ሰገዱ፣ ጨረቃና ፀሐይ 11ዱ ከዋክብት ሰገዱልኝ እያለ ሕልም የሚያልመው ሕልመኛው መጣ ብለው እነሆ በሩቅ ሳለ አዩት። ወደ እነርሱም ገና ሳይቀርብ ይገሉት ዘንድ በእርሱ ላይ ተማከሩ። ለዚህ ነው ወተማከሩ ይላል። በኢየሱስ ክርስቶስ አይሁድ ተማክረው ካህናትና ሊቃነ ካህናት ቀያፋና ሐና ተማክረው እንደሰቀሉትና እንደገረፉት ዮሴፍንም ሊገሉት ወንድሞቹ ተማከሩ ይላል። አንዱም ለአንዱ እንዲህ አለው፣ ያ ባለ ሕልም ይኸው መጣ። አሁንም ኑ እንግደለውና በአንድ ጉድጓድ ውስጥ እንጣለው፣ ክፉ አውሬም በላው እንላለን፣ ከሕልሞቹም የሚሆነውን እናያለን ብለው ተማከሩበት ይላል። ሮቤልም ይህን ሰማ፣ ከእጃቸውም አዳነው፣ እንዲህም አለ፣ ሕይወቱን አናጥፋ። ወንድም ለምን ይገደላል? ምክንያቱም ቃኤል አቤልን በመግደሉ አልተጠቀመም። ሰውን ገሉ አይጠቀምም፣ ሰውን ወዶ ነው የሚጠቀመውና ወንድማችን በመግደል የምንጠቀመው ነገር የለም ብሎ ሕይወቱን አናጥፋ አለ። ሮቤል ደም አታፍስሱ፣ በዚች ምድረ በዳ ባለችው ጉድጓድ ጣሉት አለ። የሚገርመው ደም አታፈሱ፣ አትግደሉ፣ ይልቁንም በዚች ምድረ በዳ ባለችው ጉድጓድ ውስጥ ጣሉት አለ። ለምንድን ነው? ትንሽ ቆየት ብሎ አውጦ ወደ አባቱ ሊልከው ነው። የሚገርመው ነገር ሁሉም ክፉ አይደለም፣ ሁሉም ደግ አይደለም። ለዚህም ነው ሀገራችን ሁሉ ክፉ ቢሆን ኑሮ አንኖርም ነበር። ሁሉም ደግ ቢሆን ኑሮ የሁሉ ሞት አይመጣም ነበር። የቤተክርስቲያን መቃጠል፣ የካህናት የምዕመናን መገደል፣ የህፃናት መገደል፣ የእናቶች ያለ ልጅ የልጆች ያለ እናት መቅረት፣ አረጋውያን ያለ ጧሪ የመቅረታቸው ጉዳይ ሁሉም ክፉ ስላይደለ አለን፣ ሁሉም ደግ ስላይደለ ሞት እየደረሰብን ያለው። ስለዚህ የእናት አባት ልጆች ሁሉም ክፉ አይሆኑምና እነሆ አንዱ ደግ ሆኖ ሮቤል ወደ ጉድጓድ ጣሉት፣ አስራችሁ እንዳትገሉት አለና ሮቤልም ደም አታፍስሱ፣ በዚች ምድረ በዳ ባለችው ጉድጓድ ጣሉት፣ ነገር ግን እጃችሁን አትጣሉበት አላቸው። እንዲህ ማለቱ ከእጃቸው ሊያድነውና ወደ አባቱ ሊመልሰው ፈልጓል። አያችሁ፣ ሁሉም ለዚህ ነው እንግዲህ አንዱ ከአንዱ የተሻለ ይገኛል፣ ከአንዱ ክፉ አንዱ ደግ ይገኛልና ነው። እንዲህም ሆነ ዮሴፍም ወደ ወንድሞቹ በቀረበ ጊዜ የለበሳትን በብዙ ኅብር ያጌጠችውን ቀሚሱን ገፈፉት። ለዚህ ነው የኢየሱስ አምሳያ የተባለው ኢየሱስ ክርስቶስን። እነሆ አይሁድ ተሰብስበው ካህናት፣ ሊቃነ ካህናት፣ ጸሐፍት፣ ፈሪሳውያን፣ ሰዱቃውያን ልብሱን ገፈፉት። የአምላካቸው ልብስ ለሰው ልጆች ልብስን ያለበሰ አምላካቸውን፣ ንጉሳቸውን፣ ፈጣሪያቸውን ልብሱን ገፈፉት። እንዲሁም ደግሞ በመንቀል ውኃ በአገልግል ፍትፍት ይዞላቸው የሄደውን ወንድማቸውን ዮሴፍን ምናምን ልብሱን ገፈፉት። የሚገርም ነገር ነው። ወስደውም ወደ ጉድጓድ ጣሉት። ጉድጓዱም ውሃ የሌለበት ደረቅ ነበርና በደረቁ ጉድጓድ ወረወሩት ወንድማቸው። እንጀራም ሊበሉ ተቀመጡ። ማን የወሰደላቸው? ወንድማቸው የወሰደላቸው። ይገርማል። መድኃኔዓለም ምግብ ሰጧቸው። በዝናብ አብቅሎ በፀሐይ አብስሎ ሰጧቸው። እየበሉ ክርስቶስን ሰቀሉት፣ ገረፉት፣ ገደሉት። የወሰደላቸውን እንጀራ እየበሉ ውሃ እየጠጡ ወንድማቸውን ወደ ገደል ጣሉት። እንጀራም ሊበሉ ተቀመጡ። ዓይናቸውንም አንስተው አዩ፣ እነሆም የእስማኤላውያን ነጋዴዎች ወደ ግብፅ ለመውረድ ከገለአድ መጡ። ግመሎቻቸውም ሽቱና በለሳን ከርቤም ተጭነው ነበረ ይላል። የምድያም ነጋዴዎች። ይሁዳም አሉ፣ ልብ አድርጎ ሮቤል ወደ ጉድጓድ ጣሉት አለ። ይሁዳም ወንድሞቹን እንዲህ አላቸው፣ ወንድማችንን ገለን ደሙን ብንሸሽግ ጥቅማችን ምንድን ነው? ወንድማችን ገለን ደሙን ብንሰውር ጥቅማችን ምንድን ነው? ቃየል እኮ አቤልን በገደለው ጊዜ እግዚአብሔር ቃየልን ወንድምህ አቤል ወዴት አለን ያለው፣ የወንድም የጠባቂ አይደለሁም ሲል ለምን ገደልከው ብሎታል። እኛ ወንድማችን ገለን
ደሙን የምንሰውርና ምንስ ምንል ማንን ኑ ለእስማኤላውያን እንሽጠው፣ እጃችንን ግን በእርሱ ላይ አንጣል። ወንድማችን ስጋችንም ነውና ወንድማችን ስጋችንም ነውና ወንድሞቹም የእርሱን ነገር ሰሙት። የማን የይሁዳን። ሮቤል ምን አለ? ወደ ጉድጓድ ጣሉታል። ለምን? ቆይቶ ከጉድጓድ አውጥቶ ወደ አባቱ ሊልከው ነው። በጎ ነገር አድርጎለታል፣ ሊያድነው ነው ማለት ነው። እንደገና ይሁዳ ደግሞ የተለየ ነገር አደረገ። ወንድማችን ስጋችን ነው፣ ለምን እንገለዋለን? ለምድያም ነጋዴዎች ኑ እንሽጠው አሉት። ኑ እንሽጥ አላቸው። እሺ አሉት። ወንድሞቹም የእርሱን ነገር ሰሙት። የማንን? የይሁዳን ነገር ሰሙት። አዎ የምድያም ነጋዴዎችም አለፉ። እነሱም ዮሴፍን አንስተው ከጉድጓድ አወጡት። ለእስማኤላውያንም ዮሴፍን በ20 ብር ሸጡት። በስንት? በ20 ብር ሸጡት። ወንድምን በ20። ዛሬስ አሁን ባለንበት ዘመን ወንድሙ ስንት ሺህ ብር ይሰጠዋል? ሰው እኮ ዛሬ ስራም ለማግኘት በገንዘብ ሽያጭ እኮ ነው። ስንት ዓመት የተማረው ሊቅ ባልተማረ መሀይም ይሸጣል። ስንት ዲግሪ ስንት ማስተርስ የያዘው ሊቁ ምሁሩ ባልተማረ መሀይም ሲቸረችር ይውላል። የተማረው የሀብታም መጋዘን ጠባቂ ሆኖ ያልተማረው ወንበር ላይ ቁጭ ብሏል። ይህ ነው የሚናገረው። ዮሴፍን በ20 ብር ሸጡት። ዛሬ የሚሆነው እነርሱም ዮሴፍን ወደ ግብፅ ወሰዱት። ማለት የምድያም ነጋዴዎች። ሮቤልም ወደ ጉድጓዱ ተመለሰ፣ እነሆም ዮሴፍ በጉድጓድ የለም፣ ልብሱንም ቀደደ። መጣና ወደ ጉድጓዱ አውጥቶ ወደ አባቱ ሊልከው ወደ ጉድጓዱ ሲሄድ ወንድሙ የለም። አውሬ በላው ብሎ ሮቤል ልብሱን ቀደደ፣ ወደ ጉድጓዱ ተመለሰ። ወንድሙን አጣው። ባጣው ጊዜ አውሬ በላው፣ ጅብ በላው፣ አንበሳ ውጦ በላው ብሎ ልብሱን ቀደደ ይላሉ። ወደ ወንድሞቹም ተመልሶ ብላቴናው የለም፣ እንግዲህ እኔ ወዴት እሄዳለሁ አለና ነገራቸው። የዮሴፍንም ቀሚስ ወሰዱ፣ የፍየል አውራም አርደው ቀሚሱን በደም ነከሩት። ይሄ ነው እንግዲህ አየው፣ የወንድማቸውን ልብስ ያችን ያጌጠች አባታቸው በልዩ ሁኔታ የገዛለትን ልብስ ምን አደረጉ? ቀደዱ። ምን አደረጉ? አውራ በግ አረዱና ከበጋቸው መካከል አውራውን በግ አረዱና ስጋውን በሉ፣ ደሙን ልብሱን ነከሩ። ብዙ ህብር ያለበትን ቀሚሱንም ላኩ፣ ወደ አባታቸውም አገቡት። እንዲህም አሉ፣ ይህንን አገኘን፣ ይህ የልጅ ልብስ እንደሆነ ወይም እንዳልሆነ እስኪ እየው። ገለው እኮ ነው፣ ገለው የልጁን ልብስ በደም ነክረው ላኩለት። እርሱም አውቆ የልጄ ቀሚስ ነው፣ ክፉ አውሬ በልቶታል፣ ዮሴፍ በእርግጥ ተበጫጭቋል አለ። በእኛ ዘመንም እኮ ያልሞተው ሞተ ተብሎ በስራው ላይ ሰው ተመድቦበታል። ሆስፒታል የገባውን ሞተ ብለው፣ ጸበል የሄደውን ሞተ ብለው በላዩ ላይ ሰው መድበውበታል፣ ገንዘብ ተቀብለው። ያዕቆብ ልብሱን ቀደደ፣ በወገቡም ማቅ ታጥቆ ለልጁ ብዙ ቀን አለቀሰ። ወንዶች ልጆችና ሴቶች ልጆችም ሁሉ ሊያጽናኑት ተነሱ። መጽናናትም እምቢ አለ። እንዲህም አለ፣ ወደ ልጄ ወደ ሙታን ስፍራ እያዘን እወርዳለሁ። አባቱም ስለ እርሱ አለቀሰ። ስለማ ስለ ዮሴፍ ምን ሆኗልና? ወንድሞቹ ሽጠውታልና። እነዚያ የምድያም ሰዎች ግን ዮሴፍን በግብፅ ለፈርዖን ጃንደረባ ለዘበኞቹ አለቃ ለጲጥፋራ 10 ብር ጨምረው ስንት ብር? 10 ብር ጨምረው በ30 ሺህ ብር ሸጡት። ደማ ለጲጥፋራ ማንም ዮሴፍን። በዚያም ወራት እንዲህ ሆነ፣ ይሁዳ ከወንድሞቹ ተለይቶ ወረደ፣ ስሙን ኤራስ ወደሚብሉት ወደ ኤዶሎማዊ ሄደ ይላል። አሁን ዮሴፍ እንግዲህ በኢየሱስ ክርስቶስ በአምላኩ የተመሰለ ነው። ምንድን ነው? አንደኛ ወንድሞቹ ምግብ ይዞላቸው ውሃ ይዞላቸው ሄዶ ምግቡን እየበሉ ሽጠውታል፣ ውሃውን እየጠጡ ሽጠውታል፣ ወደ ጉድጓድ ጥለውታል። በሌላ መልኩ ደግሞ ያልሞተው ሞተ ብለው አባታቸውን አስለቅሰውታል። በሌላ መልኩ ደግሞ የምድያም ነጋዴዎች 10 ብር ጨምረው ለጲጥፋራ በ30 ብር ሽጠውታል። ጌታ የተሸጠው በስንት ነው? በ30 ብር። ይህን ነው የሚናገረው። የሚገርመው ነገር ማለት ነው። ምን ይላል? ነጋዴዎች ወደ ግብፅ ወስደው ዮሴፍን ለጲጥፋራ በ30 ብር ሸጡት። በጌታም ፊት ሞገስ አገኘና በቤቱ ሁሉ ላይ ሾመው ይላል። ወደ ሰው እግዚአብሔር ቤቱ ያለው እንግዲህ እዚህ ጋር ማነው የሾመው?
ጲጥፋራ በማን በቤቱ ምን ስላደረገለት እነሆ በቤቱ ምን አደረገለት? እሱ ከገባ በኋላ የከነዓን በረከት ወደ ግብፅ ሄደና የግብፁ ጲጥፋራ ቤቱ ተባረከለት። ከማን የተነሳ? ከዮሴፍ የተነሳ። ዘምስለ ዮሴፍ ተሰይጠኝ። ጌታ እግዚአብሔር ከዮሴፍ ጋር አብሮ ተሽጧልና ከዮሴፍ ጋር እግዚአብሔር አብሮ ስላለ የጲጥፋራ ቤት ምን ሆነ ማለት ነው? እነሆ ተባረከለት። ስለተባረከለት በቤቱ ሾመው። ለዚህ ነው መዝሙረኛው ልበ አምላክ ዳዊት ወረሰዮ እግዚአብሔር ለቤቱ ወአኮኑ ላይ ለኩሉ ጥሪቱ፣ በቤቱ ላይ ሾመው ይልቁንም በገንዘቡ ላይ ዳኛ አደረገው ይለናል። ምንድን ነው የሚለው? የሚገርመው ነገር የዮሴፍ ከሚበላው እንጀራ በቀር የሚያውቀው አልነበረም። ሁሉንም ለዮሴፍ አስረክበው። ማን ነው ሰውዬው? ሁሉን ነገር በቤቱ በደጁም ያለውን በሙሉ ሰጠና ከሚበላው እንጀራ በስተቀር ጲጥፋራ ስለ ሀብቱ ስለ ንብረቱ የሚያውቀው ነገር የለም። ለማን? ለዮሴፍ ሰጠው እንዳለ። አዛዥ ወይም ደግሞ ገዥ አደረገው ይላል። እንዲሁም በኋላ ደግሞ የግብፅ የግብርና ሚኒስቴር ሆኖ ተሾሟል አይደል? እንደገና ደግሞ ይሄ ጲጥፋራ ቤቱ በበረከት ስለተሞላለት በቤቱ ሾመው። ፈርዖን ደግሞ ችግሩ ስለተፈታለት የግብፅ ግብርና ሚኒስቴር አድርጎታል ማለት ነው። ምን ይለናል? ከዚህ በኋላ ዮሴፍ መልከ መልካም ነበርና የጌታው ሚስት ሲገባ ደረቱን ሲወጣ ባቱን እያየች በሐጸት ዝሙት ተነደፈችና ከኔ ጋር ተኛ አለችው። ዮሴፍ ግን አይሆንም አላት። ከዕለታት አንድ ቀን ዕቃ ቤት ገብቶ ያልገባውን ሲያስገባ የገባውን ሲያናፍስ እነሆ ጊዜ አይታ ሰዓት አይታ ሰው የሌለበትን ጊዜ ተጠቅማ ከአንተ ጋር መተኛት አለብኝ ብላ ጠየቀችው። እሱ ደግሞ ባለቤትሽ ከአንቺ በስተቀር በሁሉም ባለስልጣን ገዢ አድርጎኛ፣ አንቺ እሱ ድርሻ ነሽ እኔ አይደለሽም አለና አይሆንም ማለት እምቢ ሲላት ይላል እነሆ ልትይዘው ስትል ቀሚሱን ያዘችው። ልትይዘው ስትል እሱ ሊወጣ ሲል ከኋላው ቀሚሱን ያዘችው። ቀሚሱን ስትይዘው ከኋላው ተቀደደ ይላል። እሷም ብታፍር ልብሷን ከፊቷ ቀዳ ጮኸች። ከፊቷ ቀዳጮች መጣው ምን ሆንሽ አሏት። ሰው ባሪያ ሲገዛ አፍንጫ ጎራዳ ፊተ ጨብዳዳ ይገዛል እንጂ መልከ መልካም ባሪያ ገዝቶ ልድፈርሽ አለኝ አይሆንም ብለው ቀሚሴን ቀዶት ሄደ አለቻቸው። አሕዛብ ፍርድ ጠንቃቃ ናቸውና ፈቃዱስ ያንቺ ይመስላል። ያማ ቢሆን ኑሮ የእሱ ከፊቱ ያንቺ ከኋላሽ በተቀደደ ነበረ አሉት። የሚገርመው ነገር በሀብቱ ላይ በንብረቱ ላይ ገዥ አድርጎኛል፣ ሾሞኛል። በአንቺ ላይ ግን አልሾመኝም፣ አላደርገውም ያለት። እሷ ግን ሰዓት አይታ ማንም የሌለበትን እሱም የማይመጣበትን ጊዜ ተመልክታ ይሆናል ስትለው አይሆንም ብሎ ሊወጣ ሲል ቀሚሱን ከኋላው ያዘችው። ከኋላው ቀሚሱ ተቀደደ። ብታፍር የእሷን ከፊቷ ቀደደች። ኋላው ብቀደውም እኮ ይመሳሰል ነበረ። በፊቷ ያለውን ቀደደችው። ከዚህ በኋላ ጮኸች። የሚገርመው ጅራፍ ራሱ ገርፎ ራሱ ጮኋል እንደሚባል ጮኸች። መጦና ምንድን ነው ቢሏት ሊደፍረኝ አለች። በኋላ ፈቃዱስ ያንቺ ነው፣ የእሱማ ቢሆን ኖሮ የእሱ ልብስ ከፊቱ ያንቺም ደግሞ ከኋላሽ በተቀደደ ነበር አሉና አሳፈሯት ይለናል ታሪክ። እውነት በነገራችን ላይ እውነት ትቀጥላለች እንጂ አትበጠስም። እውነቱ ከዚያም ደስ ይበላት ብለው ዮሴፍን እስር ቤት አገቡት ይላል። የሚገርም ነገር ነው። ባሏ ሲመጣ ለባሏ ነገረችው። እንዲህ አድርግህ ዕብራዊ ከቤት ያስገብተህ ጊዜ ጠብቆ ሰዓት አይቶ እንዲህ ያደርገኝ ነበረ ብላ ስትነግረው ያው እንግዲህ ሴት የላከው ጅብ አይፈራም ይባላልና ወደ እስር ቤት ላከው። በእስር ቤት ውስጥ እያለ ሁለት ወጣቶች ታስረው ነበርና ለነዚያ ወጣቶች ህልም አይተው ነበርና ህልማቸውን ሲጨነቁ አይተው ተረጎመላቸው። አንተ ከ3 ቀን በኋላ ትፈታለህ፣ በተፈታ ጊዜ በጎ ነገር እንድታደርግልኝ እንድትናገርልኝ አለው። በዚያ በእስር ቤቱ ሆኖ የታሰሩትን ያጽናና ነበረ ዮሴፍ። ያጽናና ነበር። አይዟችሁ መፈታት አለ፣ መስታሰር እንዳለ፣ ማዘን እንዳለ መደሰት አለ። እነሆ መራብ እንዳለ መብላት አለ፣ መራቆት እንዳለ መልበስ አለ፣ መታሰር እንዳለ መፈታት አለና አይዟችሁ በርቱ እያለ ያጠረቅ በእስር ቤት ያሉትን በሙሉ ያጽናና ነበረ። መጨረሻ ላይ ህልም ቢያልሙ እስቲ ንገሩኝ አላቸው። ነገሩት። አንተ ከ3 ቀን በኋላ ትፈታለህ፣ በጎ ነገር በተደረገለ ጊዜ አስበኝ። አንተ ግን ያሳዝናል፣ ከ3 ቀን በኋላ ትገደላለህ አሉት። ህልሙ
ህልም አይታሰርማ፣ ራእይ አይታሰርማ። ወንድሞቹም አሰሩት፣ ጣሉት፣ ሸጡት። እሱ ግን እነ ህልሙ ነው። አሁን ጲጥፋራም ደግሞ በሐሰት ተነስቶ ምን አደረገው? አሰረው። ግን ህልም አይታሰርም፣ ራእይ አይታሰርም። ለእነዚያ ሰዎች ተረጉመላቸው። ወዲያው እንደተባለው ተፈቶ ያኛውን በሶስተኛው ቀን ተገደለ፣ ይህኛው በሶስተኛው ቀን ሄዶ ያው የጠጅ አሳላፊ ሆነ። በዚህ ጊዜ ፈርዖን ህልም አለመ። 7 ጊደሮች ከወንዝ ወጥተው ወደ ከተማ ሲገቡ ወፈፍራም ናቸው ያያል። እንደገና ከነዚያ በኋላ 7 በጣም ቀጫጭን ጊደሮች ደግሞ ከበረሃ መጠው ከወንዝ መጠው ወደ ከተማ ሲገቡ ያቸዋል። ተጨነቀ። ህልም የሚተረጉምልኝ ሲል ሁሉም በንጉሱ ቤት የሚበሉ የሚጠጡ፣ ቁርጥ የሚቆረጥላቸው፣ ወተት የሚቀዳላቸው መፍታት አልቻሉም፣ ማግኘትም አልቻሉም። ይህንን የእግዚአብሔር ሰው ካልሆነ በስተቀር ሊያገኘው አይችልም። ናቡከደነጾርንም እንደዚያ ብለውታል። የእግዚአብሔር ሰው ካልተገኘ በስተቀር ሲሉት ዳንኤል መጣና ህልሙንም ራእዩንም ለናቡከደነጾር ነግሮታል። አሁን ያኛው ከእስር ቤት የተፈታው ወጣት ምን አለ? እኛ በወህኒ ቤት ሳለን ህልም ስናልም የፈታልን አንድ ወጣት አለ ብሎ ነገረው። ለማን? ለፈርዖን። እንግዳስ አምጡልኝ አለና ራሱን ተላጭቶ ወደ ፈርዖን ቀረበ። ወፈፍራም 7 ጊደሮች የተባሉት 7 ዓመት የጥጋብ ዘመን ይመጣል። የከሱ ደግሞ የመጡት ደግሞ እና የዋጧቸው 7 ዓመት የረሃብና የጽም ዘመን ይመጣል። የ7ቱን ዓመት የጥጋብ ዘመን ይውጠዋል አለና ለፈርዖን ነገረው። እና ምን እናድርጋለሁ? 7 ዓመት በጥጋቡ ዘመን እኩል ይቀመጥና ለ7 ዓመት ለረሃቡ ዘመን ማሳለፊያ ይሆናልና በጎ ምክር መክር። በዚህ ምክንያት እነሆ ምን ሆነ ማለት ነው? በግብፅ ምድር የግብርና ሚኒስቴር ሆኖ ተሾመ። በዚህም ጊዜ ነው ረሃብ ኮነ በብሔሩ ወፈድፋደ ሰበ ከነዓን ጸና። ረሃብ ቤት ሀገር ይሆናል፣ ነገር ግን በከነዓን የወረደው ረሃብ ግን ከባድ ነበረ ይላል ቅዱስ መጽሐፍ። እና ረሃብ በከነዓን መጣ። ያዕቆብ በግብፅ እህል እንዳለ ሰማ። ልጆቹን 10ሩን ወደ የት ላከ? ወደ ግብፅ ላካቸው። ሂዱና ገዝታችሁን ብሎ ላካቸው። ልጆቹም መጡና ገዝተው እህል ሊሄዱ ሲሉ ዮሴፍ ግብርና ሚኒስቴር ስለሆነ ከየት መጣችሁ አላቸው። እኛ ከከነዓን የመጣን የአንድ ሽማግሌ ልጆች ነን። አንዱ ከአባቱ ጋር አለ፣ አንዱን ቀበሮ በልቶታል። 10ራችን እህል ልንገዛ መጥተናል አሉና ሞተ ዮሴፍ ነገርዎ ለዮሴፍ። የዮሴፍን ሞት ወንድሞቹ ለዮሴፍ ነገሩት ይላል። ትናንትና ወንድማቸውን እጅና እግሩን አስረው ገደል ጨመሩት። ትናንትና ወንድማቸውን በ20 ብር ሸጡት። ትናንትና ወንድማቸውን ልብሱን ቀደዱት፣ ገፈፉት። ትናንትና የወንድማቸውን ልብስ በደም ነክረው ለአባታቸው ላኩና አባታቸውን 40 ቀን ሙሉ አስለቀሱት። አሁን ደግሞ ለዮሴፍ ለራሱ ሙተሃል እያሉት ነው አይደል? ሙተሃል እያሉት። የሚገርመው ነገር በዚህን ጊዜ እሺ ስምዖን የሚባለው ከኔ ጋር ይሆናል፣ 9ኛችሁ ሂዱና እህሉን አድርሳችሁ ለአባታችሁ ከአባታችሁ ጋር አለ ያላችሁትን ቢንያምን ይዛችሁ ነው አላቸው። ሄዱ። ልጅስ አላቸው። አይ እንዲህ አይነት ንጉሥ ግብፅ ላይ አገኝተን ትንሹን ወንድማችሁን አምጦ ካላመጣችሁ ስምዖንን አለቅም ብሎ መያዣ ያደረገው ነው። አንዱን ቀበሮ በላው ብላችሁ 40 ቀን አስለቀሳችሁኝ፣ ጥቁር አስለበሳችሁኝ። አሁን ደግሞ አንዱን ጥላችሁ መጣችሁ። ከዚህ በኋላ ያመጡትን እህል እየበሉ ቆዩ። ያለቀ ሲያልቅ ምን ይደረግ? በቃ ከረሃብ እነሆ ልጁን እሰዱት አለና ሰጣቸው። ቢንያምን ይዘው እንደገና ወደ ግብፅ ሄዱና ከዮሴፍ ጋር ተገናኙ። አመጣችሁ 12ቱም አንድ ላይ ተገኙ። የተሸጠውም የሞተውም የተባለ ዮሴፍን ተገኘ። ከአባቱ ጋር የቀረውም ቢንያም መጣ። የተያዘው ስምዖንም 12ቱም ግብፅ ላይ ተገናኙ። በማን? በእግዚአብሔር። ይገርመኛል። የወንድሞቹ ክፋት እሱን አሸጠ፣ የእሱ ደግነት ደግሞ እነሱ እንዲገናኙ አደረገ እግዚአብሔር በእሱ ደግነት። እንደውም ዘምስለ ዮሴፍ ተሰይጠ ከመ ይስፍር ሲሳይ ለሕዝብ ይላል። ዮሴፍ የተሸጠው ለወንድሞቹ እንጀራ ሊሰፍርላቸውና የረሃብ ማምለጫ ሊሆናቸው ነው ይላል። የረሃብ ጊዜ ማስወገጃ ሊሆናቸው ነው። ዮሴፍ አስቀድሞ የተሸጠው ለወንድሞቹ ለአባቱ ምግብ ሊሆን ነው ይላል። ከዚህ በኋላ ወደ ውስጥ ገባና ብቻውን አለቀሰ። ወጣና ማን ማን ትባላላችሁ? ስማቸውን ዘረዘሩ። አንደኛውስ ማን ይባል ነበረ? ዮሴፍ። የት ሄደ? ሙቷል። አለቀሰና ዮሴፍ እኔ ነኝ አላቸው። አደንግጡ፣ ሰገዱለት ይላል። ሂዱና አባታችሁን አምጡ አላቸው። ሄደው አባታቸውን አመጡ። 71 ነፍስ ሆነው ወደ ግብፅ ወረዱ ይላል። እንግዲህ ዮሴፍ ከዚህ በኋላ ብዙ ዘመንን ጠግቦ ወንድሞቹን አባቱን ሁሉን ሰብስቦ ይዞ በግብፅ ላይ ማለት ነው
ለ600,000 እስራኤላውያን የቁጥር ብዛት 71 ሆነው ወርደው ይህን ያክል ያመጡት በእሱ የተነሳ ነው። አዎ ዮሴፍንም ማየቱ፣ በወንድሞቹ መሸጡ፣ መታሰሩ፣ እግዚአብሔርን መፍራቱ፣ ሕልም መተርጎሙ፣ በግብፅ መሾሙ፣ ቤተሰቡን ወደ ግብፅ ማውረዱ፣ እነዚህ ሁሉ የዮሴፍ ጸጋዎቹ ናቸው። የሚገርመው ነገር በስተመጨረሻም ወንድሞቹን ሰብስቦ አመሐውጾ ነው። አመሐውጾ ይህውጻክሙ እግዚአብሔር መጎብኘት በጎበኛቸው ጊዜ ለአብርሃም ለይስሐቅና ለያዕቆብ ወደ ማለላቸው ምድር ያወጣችኋል፣ አጥንቴን ከዚህ አንስታችሁ ውሰዱ ብሎ አማላቸው ይላል። አጥንቴን በግብፅ ምድር ጥላችሁ እንዳትወጡ። እግዚአብሔር አንድ ቀን ያስባችኋል። ታስባችሁ አብርሃም ይስሐቅ ያዕቆብ ወደ ተሰጣቸው ሀገር ወደ ከነዓን ስትመለሱ አጽሜን ጭምር ይዛችሁ እንድትመለሱ፣ አጥንቴን ይዛችሁ እንድትመለሱ። ከዚያም በ110 ዓመት ዕድሜው አረፈ ይላል። በሽቶ አሳምረው ረጭተው በሳጥን አድርገው አስቀመጡት። ከግብፅ ሲወጡ ይዘውት ወጥተዋል። ዘፍጥረት 50:27 ላይ ይገኛል። ዘፍጥረት 50:27 ላይ መታሰቢያው ሰኔ 1 ቀን ነው ይለናል። በቤተሰቡ ላይ ታማኝ አገልጋይ ማን ነው? ታማኝ አገልጋይ እስከ ሞት ድረስ የታመነ ማን ነው? ዮሴፍ እስከ ሞት ድረስ ያደርግልን መድኃኒዓለም። በዚህ በማቴዎስ ወንጌል ምዕራፍ 25 ላይ ታማኝ አገልጋይ ተብሏል አይደል? ለአንዱ 5 ለአንዱ 2 ለአንዱ 1 ሰጠና ባለ 5ቱ 10 ባለ 2ቱ 4 አድርገው ታማኝ አገልጋይ ሆነው ተገኝተዋል። ባለ አንዱ ግን ያንኑ አንዱ ነው እነሆ ይዞ ጠብቆ ቆይቶ አንተ ገብረ አካይ ተብሏል። ታማኝ አገልጋይ እስከ መጨረሻ። በማቴዎስ ወንጌል ምዕራፍ 24 ላይ እስከ መጨረሻው የታመነ እሱ ይድናል። ዮሴፍ እስከ መጨረሻ የታመነ ወጣት ነውና እግዚአብሔር አምላክ በሃይማኖታችንም በሀገራችንም በፍቅራችንም በሰላማችንም ታማኝ ሆነን እንድንገኝ የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። ወስብሐት ለእግዚአብሔር።